አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው እና አንድ ጥቅስ ነው ያነበብኩት። ሰው መጽሐፍ ቅዱስን በደንብ ካወቀ ይችን ኦርቶዶክሳዊት ቤተክርስቲያን በደንብ ያውቃታል። አንዳንድ ሰዎች አሁን መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ሆንኩ የሚሉ ሰዎች አሉ። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም የሚል ነበር። እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ጉዳይሽ ኢየሱስ ክርስቶስን በመጥራት ከሆነ ዛሬም ስሙ ይጠራል፣ ዛሬም ስሙ ይሰበካል። እና እህታችን ዘርፌ ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሐሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና በመጽሐፍ ቅዱስ ዙሪያ ማለት ነው። መጽሐፍ ቅዱስን መሰረት አድርገን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን በአጠቃላይ ዘርዝረን አውጥተን እውነት ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ወይንስ መጽሐፍ ቅዱስ መሰረት አላቸው የሚሉትን ሐሳቦች በአጠቃላይ ቀርበን እንደምናወራ ተስፋ አደርጋለሁ። እህታችን ዘርፌ በዚህ አጋጣሚ በክርስቶስ ፍቅር እጅግ በጣም ነው የምንወድሽ። ያልተገባ ስም ለእናታችን ቤተክርስቲያን ብትሰጪም ልክ ቤተክርስቲያን ኢየሱስ ስለሚለው ስም ጠላት እንደሆነች አድርገሽ ያልተገባ ስም ለእናታችን ቤተክርስቲያን ብትሰጫትም ለእኛም ለአማኞቹ ልክ የክርስቶስ ኢየሱስ ጠላቶች እንደሆነን አድርገን እንደው ያልተገባ ስያሜ ብትሰጪንም እንኳ ነገር ግን የምናመልከው የምንሰግድለት የምንገዛለት እውነተኛው ጌታ ክርስቶስ ኢየሱስ ለእኛ ብቻ ሳይሆን ለአንቺም ለሌሎችም ፕሮቴስታንት እህቶች ወንድሞች ልክ አንቺን መሰል ለሆኑ ፕሮቴስታንት እህቶች ወንድሞች ስለሆነ በመስቀል ተሰቅሎ ዋጋ የከፈለው እርሱ አንቺን እንደሚወደው ሁሉ እኛም አንቺን የመውደድ ግዴታ ስላለብን በክርስቶስ ፍቅር እንወድሻለን። አሁን ዘመኑ ተለውጧል፣ ዘመኑ ተሸጋግሯል። ይሄ ገሌን አብሽቄ ገሌን አናድጄ ገሌን እንዲያርጌ እንደው ነገሌን አስደስቼ አገልግሎት እቀጥላለሁ የሚባል ነገር የለም። ነገሩ ለዚህ አይነት ሁኔታ አመቺ አይደለም። እኛ በክርስቶስ ፍቅር እንወድሻለን። ይሄንን የፍቅር ጥሪያችንን ደግሞ አድምጠሽ አንቺ በተመቸሽ ሰዓት አንቺ በተመቸሽ ቀን ይሄንን ግን አክሴፕት የምታደርጊው እውነት ካለሽ ብቻ ነው። ታችን ዘርፍ ይሄ ይሰመርበት። እሺ የኔ ተወዳጆች እውነት ካለሽ ብቻ። አዎ እውነት አለኝ እኔ መጽሐፍ ቅዱስን አንብቤ የኦርቶዶክስ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ አውቄ ተረድቼ እውነት ኖሮኝ ነው ያንን መንገድ ምርጫ ያደረግኩት ብለሽ የምታምኚ ከሆነ ታችን ዘርፍ እውነት ካለሽ ብቻ ይሄንን የፍቅር ጥሪ አክሴፕት አድርጊ። ከዛ በኋላ በፍቅር እኛ ጋር ነይ። በደንብ በቻልነው አቅም ጥሩ የሆነ ሐሳቦችን እያነሳን እናወራለን። ጌታ ይርዳን። እና እህታችን ዘርፌ ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው አቅም መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሐሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም፣ ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ካቻልሽ ፕሊስ መተሽ ብናወራ ደስ ይለናል። ፖዚቲቭ ሆኜ ነው ይህን ጥሪ ማቀርብልሽ። ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ የሚመችሽ ሰዓት ላይ ላይቭ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች
ከመጽሐፍ ቅዱስ ውጭ ናቸው እንድትይ እንፈልጋለን። ቅድም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው፣ ለአንቺ ብቻ ሳይሆን ልክ እንዳንቺ ለጠፉቶች ወንድሞች ማለት ነው። እና ፕሊስ ይሄንን ድልሽ እንደማታበላሹ አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው ሌሎች ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላ ስለሆነ ወደ ፕሮቴስታንቲዝም የሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍተው አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም የሚል አነበር። እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ሰው መጽሐፍ ቅዱስን በደንብ ካወቀ እቺን ኦርቶዶክሳዊት ቤተክርስቲያን በደንብ ያውቃታል። አንዳንድ ሰዎች አሁን መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ሆንኩ የሚሉ ሰዎች አሉ። መጽሐፍ ቅዱስ አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ልክ ነው። መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ይሆናል፣ አንብቦ ሲጨርስ ኦርቶዶክስ ይሆናል። ከጨረሰው ማለት ነው። ጉዳይሽ ኢየሱስ ክርስቶስን በመጥራት ከሆነ ዛሬም ስሙ ይጠራል፣ ዛሬም ስሙ ይሰበካል። ይሄው አብይ ጾም 55ቱንም ቀን ቅዳሴ ቀድሰን 55 ቀን የምንበላው የዚህን ኢየሱስ የተባለው የክርስቶስ ሥጋና ደም ነው። የማንም ፍጡር አይደለም፣ የማንም ሰማዕት አይደለም፣ የማንም ጻድቅ አይደለም። ከ55ቱ አንድ ቀን አልሰጠንም። ግማሽ ቀን የገሌ ጻድቅ ሰማዕትን ሥጋው ደግሞ እንቅበል አላለም። 55ቱን ቀን ይቺ ቀን ምን ያክል የምታስፈራ ናት፣ ይቺ ቀን ምን ያክል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት ብለን ስሙን የምንጠራለት። አትስቢ እንኳን ዛሬ ዘወረደ ብለን ስንጀምር ማን የወረደው ታውቂዋለሽ? ግን ዘወረደ ማለት ዘወረደ ብለን ጀምረን ተነሳ ብለን እንጨርሰን አይገርም? አብይ ጾም ማለት እኮ ከክርስቶስ ሰው መሆን ይነሳና እስከ ትንሣኤው ድረስ ከዛ ባለ 50 ደግሞ እስከ እርገት ድረስ የምታስተምረን ነው። ነገረ ክርስቶስን በጾም ነገረ ክርስቶስን በስጋው ደግሞ ነገረ ክርስቶስን በቅዳሴ የምትሰብከን ቤተክርስቲያን ናት። ክብር ምስጋና ይድረሳት። በእውነት እቺ ቤተክርስቲያን ዘወረደ ብላ በቃ ከሰማያት ሰማያት ስለኛ ሲል ወረደ። ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ ብለን ሰው ከመሆኑ ተነስተን ያደረጋችሁን ገቢረ ተአምራት በቅድስት ተገኝቶ ማስተማሩ፣ ስለ ቅድስት ሰንበት፣ ስለ ቅድስት ቤተክርስቲያን መስበኩ፣ ስለ ምኩራብ፣ ስለ ድውይ የነበርነውን እኛ ስለ መጻግ መፈወሱ፣ ከዛም ደግሞ ስለ ደብረ ዘይት ዳግም ምጽአቱ አስበን ስለ ጥምቀተ ኒቆዲሞስም አንስተን ስለ መልካም ፍሬ ማፍራት ስለ ገብርኤል አንስተን በአህያ ላይ ተጭኖ ወደ ቤተልሔም ወደ ኢየሩሳሌም መግባቱን ሆሳዕና ብለን ከዛ እኮ ነው ስቅለት ብለን ትንሣኤ የምናከብረው። ይህ ሁሉ ማን ነው? አንቺ የሁላችን ጌታ እኮ ኢየሱስ ክርስቶስ ነው። አናፍርበትም እኮ ደስ ያለን የምንጾመው ጾም እኮ ነው። ደስ እያለን ሳንሸማቀቅበት ለእኛ ብለህ ነው። ይህን እኮ ሳምንት እኮ ለአንድ ቀን እኮ አለን እኮ። ይህ ሳምንት እኮ ዘወረደ ብለን የፊታችን እሑድ ቅድስት፣ ምኩራብ፣ መጻጉዕ እኔ ነኝ ድውዩ። መጻጉዕ ማለት እኮ ድውይ እኔ ነኝ ድውዩ። እኔ ልትፈውስ ነው የመጣኸው፣ እኔ ልታድን ነው የመጣኸው። አልጋዬን ተሸክም እንዲል ፍቀድልኝ ለእኔ። ዛሬም በኃጢአት በበሽታ በተለያየ ክፉ ነገር በርኩሰት የወደኩኝ ድውይ እኔ ነኝ። እኔ ፈውሰኛል ነው የምንጾመው። ደብረ ዘይት ስለ ምጽአቱ ዳግም ትመጣለህ ለፍርድ። የዛን ጊዜው ቢሆን የት ነው መቆሚያዬ? እንደ
እንደሞትክልኝ እንደተሰቀልክልኝ ለእኔ ብለህ ዋጋ እንደከፈልኩ እንደዛ አይነት ሰው ሆኛለሁ። እንደዛው የዛ አይነት መንፈሳዊ ህይወት ነው ያለኝ። በስጋው ደግሞ በንስሐ የታጀበ የተሰናሰለ መንፈሳዊ ህይወት አለኝ። አንደበቴ የተገራ ነው። መንፈሳዊ ፍሬ አፍርቻለሁ። የመንፈስ ፍሬዎች እኔ ዘንድ አሉ። በቀኝ ስታቆመኝ በግራ ነው የት ነው የምታቆመኝ? እነዛ 6ቱን ቃላተ ወንጌል ፈጽሜያለሁ። ይህ እኮ ያለው እኛ ቤት ነው። የለም እኮ እዛ አዳራሽ። ሰሞነ ሕማማት አላየሽም? ፓሽን ዊክ ከላይ ሰው እያለ የምሰግዱ ምንድን ነው? ማን የተሰቀለል? በሰሞነ ሕማማት እኮ ተክሊል የለም፣ ክርስትና የለም፣ ፍታት የለም። ለምን? ስለሆነ ቅዱስ ስለሆነ ሰማዕት ብለን አይደለም እኮ። ይሄ የተሳከረ ነው። ደርዝና ጠርዝ የሌለው ጥራዝ ነጠቂያ ሙፋቂ ውስጥ ነው የገባች። ስለዚህ ቤቱ የእግዚአብሔር ቤት ነው። ስለዚህ በፖድካስት እግዚአብሔር አይሸወድም። በውሸት ደግሞ ለቅሶም እግዚአብሔር አምላክ አይሸወድም። ሁሌ ኦርቶዶክስ እንደነበረው ኦርቶዶክስ እያለ ሁሉም ሰው ካልጠቀሰ አይሆንም እንዴ? ከዚህ ሲወጡ መሪጌታ ነኝ፣ ቄስ ነኝ፣ ዲያቆን ነኝ፣ ኦርቶዶክስ እያለሁ ኦርቶዶክስ ነበርኩ፣ ሁሌ ነበርኩ። እዛ እኮ አያድንም ክርስቲያኖች። መቼ ነኝ የምንለው? ዲያቆን ነኝ፣ መሪጌታ ነኝ፣ ዘማሪ ነኝ፣ ቆራቢ ነኝ፣ ንስሐ ገባለሁ፣ ጸሎተኛ ነኝ። መቼ ነኝ የምንለው? ነበርኩ ኦርቶዶክስ እያለሁ ሁሉም ይህን ነው የሚያወራው። በቃ በሾርኔ ሁሌ እዛ ቤት እያለ ስለማይመጥን እንጂ የሾርኔና ምናምን ይሄ ምናምንሽ ነቆራ ማን ያንሳል? ለዚህ ኩተራ ነገር እኮ። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። እኔስ ቀልጄ ላለፍ ነበር፣ ነገር ግን ጉዳዩ ሲሪየስ ነው። ማለት በዚህ ሴትዮ ተረት አብዛኛው ኮሜንቶች ምናምን ሳይ ይሄ ነገር እንዲስ ነው እያልኩኝ ነበር። እና የኦርቶዶክስ እውነት አሁን እነግራቸዋለሁ። እናንተ አካውንቱን ፎሎ፣ ሼር፣ ላይክ፣ ሪፖስት በማድረግ ይህን መልእክት ለሁሉም አዳርሱ። መጽሐፍ ቅዱስ ላይ በጣም የሚያስቅ አንድ ታሪክ አለ። እኔ ሳነበው አስቂኝ ታሪኮች አሉት። በነገራችን ላይ መጽሐፍ ቅዱስ ላይ የሐዋርያት ገድል ላይ ምዕራፍ 19 እንደዚህ የሚል አለ። ከአይሁድም አስማት እያደረጉ የሚዞሩ ሰዎች ክፉዎች መናፍስት ባሉባቸው ላይ ጳውሎስ በሚያስተምርበት በኢየሱስ ስም እናምላችኋለን እያሉ የጌታችን የኢየሱስ ክርስቶስን ስም ይጠሩባቸው ነበር። እኒህ እያደረጉ የነበሩትም የካህናቱ አለቃ የአይሁዳዊ የአስቄዋ ልጆች ናቸው። እነርሱም 7 ነበሩ። ያም ክፉ መንፈስ ኢየሱስንስ አውቀዋለሁ፣ ጳውሎስንም እንዲሁ፣ እናንተስ ከማን ወገን ናችሁ አላቸውና እላያቸው ላይ ወጣባቸው፣ ዘለለባቸው፣ አጣደፋቸው። ከዛ አሯሯጣቸው ይላል። እስከሚሄዱበት ድረስ አሯሯጣቸው፣ ከዛ ቤት እስኪወጡ ድረስ። ምን ልላችሁ ነው? ይሄ ኢየሱስ የሚለው ስም የሚሰራው የትኛው ጋር ነው የሚለውን ነው ዋናው መሰረታችን። ምክንያቱም የሮሜ 8:34 ተበላበት መሰለኝ። አሁን ወደ ሐዋርያት ገድል ሄደዋል። የሐዋርያት ገድል ምዕራፍ 4 ቁጥር 12 ላይ መዳን በሌላ የለም እንዴ? እዚሁ የሐዋርያት ገድል ምዕራፍ 19 ላይ ምን ይላሉ መሰላችሁ? እግዚአብሔርም በጳውሎስ እጅ ታላላቅ ስራን ይሰራ ነበር። ከልብሱ ዘርፍና ከመጠምጠሚያው ጫፍ ቆርጠው እየወሰዱ በድውያኑ ላይ ያኖሩ ነበር። እነርሱም ይፈወሱ ነበር፣ ክፉዎች መናፍስትም ይወጡ ነበር። በስመ አብ! አሰባችሁት? ጨርቅ እየወሰዱ ድውያንን ይፈውሱ፣ አጋንንትን ያስወጡ ነበር። በምን? በጨርቅ። ኦ ማይ ጋድ! እንዴ መዳን በሌላ በማንም የለም ያሉት እነሱ ሐዋርያቱ፣ ግን ከነሱ ደግሞ ጨርቅ እየወሰዱ በጥላቸው በምናምን ድውያንን ይፈውሱ ነበር፣ አጋንንትን የሚያስወጡ ነበር።
ስለዚህ አሁን መዳን በሌላ በማንም የለም አይሏቸውም ነበር? ልክ ጨርቃችሁን ስጡን ድዊ እናድን፣ ጨርቃችሁን አምጡ አጋንንት እናስወጣ ሲሏቸው አይ መዳን በማንም የለም ይሏቸው ነበር እኮ። ግን ኢንቴንሽኑ እንደዛ አይደለም። መዳን በማንም በሌላ የለም የተባለው ኢንቴንሽን እና አሁን መናፍቃን እያወሩ ያለው ኢንቴንሽን ሌላ ነው። እንዴ ኦርቶዶክስ እኮ እንደው እኔ በጣም እኮ ግራ የሚገባኝ ምን እንደሆነ ነገራችሁ። ለምሳሌ እመቤታችን ቅድስት ድንግል ማርያምን ብናገኛትና መዳን በማን ነው ብንላት መዳንማ በእግዚአብሔር ልጅ በኢየሱስ ክርስቶስ ነው ትለናለች። ቅዱስ ሚካኤልን ብናገኘው አይ መዳንማ በእግዚአብሔር ልጅ በኢየሱስ ክርስቶስ ነው ይለናል። ቅዱስ ጊዮርጊስ፣ የትኛውም ቅዱሳን ጻድቃን፣ ሰማዕታት ብናገኛቸው ብንጠይቃቸው ምንድን ነው የሚሉት? መዳን በማንም የለም እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለምና ብለው ይናገራሉ። ነገር ግን እነዚህ ሐዋርያቱ የተናገሩት ኢንቴንሽን እና መናፍቃን እያደረጉት ያለው ኢንቴንሽን የተለያየ ነው። እንዴ እነሱ በጊዜው እኮ ስለ መላእክትና ስለ ጻድቃን ስለ እናቱ እኮ አይደለም ሊሰብኩ የተነሱት፣ ስለ ኢየሱስ ክርስቶስ ነው ሊሰብኩ የተነሱት ሐዋርያቱ። ስለዚህ አይ በማርያም ይዳናል፣ በጊዮርጊስ ይዳናል፣ በሚካኤል ይዳናል ይባላል። እነ ሚካኤል ሲያድኑ እነ ገብርኤል ሲያድኑ እኮ መጽሐፍ ቅዱስ ላይ እኮ አለ። የለም አይደለም እነሱ ይቅርና ጨርቃቸው ጨርቅ በጌታ ጨርቅ ሲያድን እኮ አይተናል እኮ መጽሐፍ ቅዱስ ላይ። ስለዚህ አሁን አይቃረንም። መናፍቃን ከምታስቡት አስተምህሮ ጋር ከምታሙት አስተምህሮ ጋር አይቃረንም። በጣም ነው የሚቃረነው። ስለዚህ አሁን ይሄ ጥቅስ መናፍቅ አደረገ የሚባል በጣም ሼም ነው። አያደርግማ። እንዲሁም እምነት እንዲጨምርልን ነው የሚያደርገው። የኢየሱስ ስም ምን አይነት ኃይል እንዳለው ነው። አሁን ኦርቶዶክስ ውስጥ ያለው ኢየሱስና እዛ ቤት ያለው ኢየሱስ የተለያየ እንደሆነ በዚህ መጽሐፍ ቅዱስ ራሱ ሐዋርያት ገድል ላይ ያየነው ነው። እነዛ አይሁዳውያን በኢየሱስ ስም እያሉ አጋንንት ለማስወጣት ሲሞክር ወደዛ እያለ አጋንንት ሲፈነጭበት ነው ያለ። ጴጥሮስ እንኳን አንተማ የእግዚአብሔር ልጅ ኢየሱስ ነው ይለዋል። ስጋና ደም አልገለጸልህም አለው። ማንን? ለጴጥሮስ። ከዛ አጋንንቱ የእግዚአብሔር ልጅ ልታጠፋ መጣህ ሲሉ ዝም በል ሲሉ የአጋንንት ምስክርነት መናፍቃን ኢየሱስ ተመሳሳይ ስለሆነ ነው። አሁን ኦርቶዶክስ ቤተክርስቲያን ኢየሱስ አትሰብክ የምትባለው ለዛ ነው። እኛ የሉተርን ኢየሱስ አንሰብከው። መቼም ነው ማንሰብከው። መቼም ማለት ነው። ገብታችኋል? መቼም አንሰብከው። ስለዚህ መጽሐፍ ቅዱስ አንድ የሚያነብ ሰው የትኛውን ኢየሱስ ነው ቤተክርስቲያን የምታምነው? ምክንያቱም ዘርፌ እኮ ስለ ኢየሱስ ስትዘምር ነው መናቀት እንጂ ኢየሱስን አላውቀውም ብትል ሼም ነው። ስንት እኮ መዝሙር እኮ አላት አይደል እንዴ በቤተክርስቲያን ስለ ኢየሱስ የዘመረችው። ኢየሱስ አላውቀውም ብትል እኮ የመናፍቃንን ኢየሱስ አታውቀውም ነበር ማለት ነው። አሁን ትዝታው ኢየሱስ አላውቀውም ይላል። እንደው የአብይ ጾም ሁሌ ንስሐ መዝሙር የሱን አልነበር ምን ከፍተው እንደው እመቤታችን የተሰቀለችበት ቅዱስ ገብርኤል ቅዱስ ሚካኤል የተሰቀለበት ነው እንዴ ሎቱ ሰባት አይደለም እኮ የንስሐ መዝሙር እንዳለ ስለ ኢየሱስ ክርስቶስ የዘመረ መዝሙር ነው። ልክ ከዚህ ሲወጣ ኢየሱስ አላውቀውም ነበር ካለ ይህ ሰው የመናፍቁን ኢየሱስ ነበር ማያውቀው ማለት ነው። የኦርቶዶክስን ያውቀው ነበረ። ስለዚህ የኦርቶዶክስን አልፈልግም ብሎ ወጣ፣ የመናፍቁን መስበክ ጀመረ ማለት ነው። ስለዚህ አሁን አንዳንድ ምስኪኖች አላችሁ። ቤተክርስቲያን ኢየሱስ አሰብከውም፣ የሉተርን ኢየሱስ አትሰብከውም መቼም ማለት ነው። ስለዚህ አሁንም እኛ እንላቸዋለን መዳን በሌላ በማንም የለም። በሉተር ኢየሱስ የለም፣ በሌላውም የለም። ያለው በእግዚአብሔር ልጅ በእመቤታችን በቅድስት ድንግል ማርያም ልጅ በኢየሱስ ክርስቶስ ነው። የእርሱ መዳን ከመናፍስት ሊሆን ይችላል፣ ከዘላለማዊ እሳት ሊሆን ይችላል። ከምንም ያድነናል።